አርዕስተ ዜና። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አቶ ኢዮብ መሳፍንትን መሪ አድርጎ መረጠ። አቶ ንጋቱ ወልዴ ደግሞ የፓርቲው ምክትል መሪ ሆነው ተመርጠዋል። ትሰሙታላችሁ። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እየገነባ ያለውን ዘመናዊ የሕክምናና የመኖሪያ ህንፃ ለማጠናቀቅ የሚያስችል ታላቅ ሀገራዊ ገቢ ማሰባሰቢያ መርሃ ግብር በመጪው መጋቢት 6 ቀን እንደሚያካሂድ አስታወቀ። ማህበሩ ይህንን አስመልክቶ በሰጠው ጋዜጣዊ መግለጫ የገቢ ማሰባሰቢያ ስራውን ለማቀላጠፍ ወሳኝ ምዕራፍ መሆኑ ተገልጿል። እንነግራችኋለን። የጊኒው ወታደራዊ መሪ ማማዱ ዱምቤ አስተዳደር የሀገሪቱን 3 ዋና ዋና ተቃዋሚዎችን ጨምሮ 40 የፖለቲካ ፓርቲዎችን በአዋጅ ማፍረሱ ተሰማ። ይህ እርምጃ መሪው በሀገሪቱ ላይ ያላቸውን አምባገነናዊ ቁጥጥር ይበልጥ ለማጠናከር የተወሰደ ነው ተብሏል። ዝርዝሩን ይዘናል። የሩሲያ መከላከያ ኃይል በማዕከላዊና ደቡባዊ ሩሲያ የተለያዩ ግዛቶች ላይ የተሰነዘሩ 234 የዩክሬን ድሮኖችን በተሳካ ሁኔታ መጥለፉንና ማክሸፉን አስታወቀ። ይህ መጠነ ሰፊ የድሮን ጥቃት ሙከራ የተካሄደው ከቀኑ 8 ሰዓት እስከ ምሽቱ 5 ሰዓት ባለው የ9 ሰዓት ጊዜ ውስጥ መሆኑን የገለጸው የሩሲያ መከላከያ ሚኒስቴር ከተጠለፉት ድሮኖች መካከል 6ቱ በቀጥታ ወደ ዋና ከተማዋ ሞስኮ አቅጣጫ የተተኮሱ መሆናቸውን ገልጿል። ከውጭ የያዝነው መረጃችን ነው። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አቶ ኢዮብ መሳፍንትን መሪ አድርጎ መረጠ። አቶ ንጋቱ ወልዴ ደግሞ የፓርቲው ምክትል መሪ ሆነው ተመርጠዋል። ፓርቲው ባካሄደው ሁለተኛ አስቸኳይ ጉባኤ የቀድሞዎቹን የፓርቲው መሪና ምክትል መሪ ለመተካት ምርጫ ያካሄደ ሲሆን በዚህም የቀድሞ የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ምክትል መሪ አርክቴክት ዮሐንስ መኮንን ኃላፊነታቸውን አስረክበዋል። ፕሮፌሰር ብርሃኑ ነጋ የፓርቲውን ኃላፊነታቸውን መልቀቃቸውን ተከትሎ በሰባተኛው ጠቅላላ ምርጫ እንደማይሳተፉ ጣቢያችን ያገኘው መረጃ ያመላክታል። ኢዜማ ፓርቲ እያካሄደ በሚገኘው ጉባኤ 50 ፖሊሲዎችን ያካተተ የምርጫ ቃል ኪዳን ሰነድ ወይም ማኒፌስቶ አጽድቋል። የካቲት 16 ቀን 2018 ዓ.ም በተጠናቀቀው የምርጫ እጩዎች ምዝገባ ፓርቲው 1250 እጩዎችን ማስመዝገቡም የተነገረ ሲሆን በ302 የምርጫ ክልሎች የህዝብ ተወካዮች ምክር ቤት እጩዎችን ማቅረቡም ተነግሯል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እየገነባ ያለውን ዘመናዊ የሕክምናና የመኖሪያ ህንፃ ለማጠናቀቅ የሚያስችል ታላቅ ሀገራዊ ገቢ ማሰባሰቢያ መርሃ ግብር በመጪው መጋቢት 6 ቀን እንደሚያካሂድ አስታወቀ። ማህበሩ ይህንን አስመልክቶ በሰጠው ጋዜጣዊ መግለጫ ገቢ ማሰባሰቢያው ስራውን ለማቀላጠፍ ወሳኝ ምዕራፍ መሆኑን ገልጿል። እየተገነባ ያለውና በአጠቃላይ 15 ወለል ያለው ይህ ግዙፍ ህንፃ የአረጋውያንን መኖሪያና ዘመናዊ ሆስፒታል ያካተተ ነው። የግንባታው የፊኒሽንግ፣ የሊፍት፣ የመገልገያ ዕቃዎችና አጠቃላይ የፈርኒሽንግ ስራዎችን በማጠናቀቅ አገልግሎት እንዲሰጥ ለማድረግ ይህ የገቢ ማሰባሰቢያ ፕሮግራም እንደተዘጋጀም ተጠቁሟል። የማህበሩ መስራች ቢኒያም በለጠ እንደገለጹት ከዚህ ቀደም በተካሄዱ ተመሳሳይ የገቢ ማሰባሰቢያ መርሃ ግብሮች ከህብረተሰቡ በተገኘ ድጋፍ በርካታ ኩሪ ስራዎች ተከናውነዋል ብለዋል። ማህበሩ ከአዲስ አበባ ውጭም እንቅስቃሴውን በማስፋት አሁን ላይ በ56 ከተሞች ቅርንጫፎችን ከፍቶ ወገኖችን በመታደግ ላይ እንደሚገኝም ተናግረዋል። በአሁኑ ወቅት ማህበሩ ከ9000 በላይ ወገኖችን እየረዳ እንደሚገኝ የገለጹት መስራቹ ወርሃዊ ወጪንም ከ3 ሚሊዮን ብር በላይ መድረሱን ተናግረዋል። በመጪው መጋቢት 6 ቀን በመቄዶንያ ቅጥር ግቢ የሚከናወነውና በተለያዩ የዩቲዩብ ቻናሎች በሚተላለፉ የቀጥታ የገቢ ማሰባሰቢያ ስርጭት ላይ መላው ህዝብ፣ ባለሀብቶችና ተቋማት ተሳትፎ እንዲያደርጉ ጥሪ ቀርበዋል። ኢትዮጵያውያን የሚያጋጥሟቸውን ችግሮች ለመፍታት ለምን የሚለውን ጥያቄ መሰረት አድርገው ሊሰሩ ይገባል ተባለ። በደራሲ አዱኛ ሄርጶ የተጻፈው ለምን መጽሐፍን ለመመረቅ የተገኙ በተለያዩ ዘርፎች ውጤት ያስመዘገቡ ኢትዮጵያውያን በተለያዩ ዘርፎች የሚስተዋሉ ችግሮችን ለመቅረፍ ለምን የሚለውን ጥያቄ አነስቶ ለመፍትሄ መስራት ያስፈልጋል ብለዋል። የጠብታ አምቡላንስ መስራች አቶ ክብረት አበበም የእያንዳንዱ ዜጋ ጥረት በርሜል እንደሚሞላ ጠብታ ዋጋ ያለው መሆኑን ተናግረዋል። ለምን መጽሐፍ በ53 ምዕራፎች በ400 ገጾች የተዘጋጀ ለምን ብሎ ጠይቆ በራሱና በሀገሩ ላይ መፍትሄ ለማምጣት ዳክር በአንድ ሰው ታሪክ ላይ ትኩረትን ያደረገ ልብ ወለድ መጽሐፍ መሆኑ ተነግሯል። የጊኒው ወታደራዊ መሪ ማማዱ ዱምቤ አስተዳደር የሀገሪቱን 3 ዋና ዋና ተቃዋሚዎችን ጨምሮ 40 የፖለቲካ ፓርቲዎችን በአዋጅ ማፍረሱ ተሰማ። ይህ እርምጃ መሪው በሀገሪቱ ላይ ያላቸውን ቁጥጥር ይበልጥ ለማጠናከር የወሰዱት ነው ተብሏል። የሀገሪቱ የክልልና ያልተማከለ አስተዳደር ሚኒስቴር ፓርቲዎቹ የፈረሱት ከህግ አኳያ የተጣለባቸውን ግዴታ ባለመወጣታቸው ነው ብሏል። በአዋጁ መሰረት ፓርቲዎቹ ህጋዊ እውቅናቸውን፣ ማንኛውንም የፖለቲካ እንቅስቃሴዎች የማድረግ መብትና አርማዎቻቸውን መጠቀም ሙሉ በሙሉ የተከለከሉ ሲሆን ንብረቶቻቸውም ተወርሰው በባላደራ ቁጥጥር ስር እንዲሆኑ ተወስኗል። እርምጃውን ተከትሎ የፖለቲካ ፓርቲዎችና የሲቪክ ማህበራት ጠንካራ ውግዘትን አሰምተዋል። ፓርቲዎችም ውሳኔውን የአንድ ፓርቲ ስርዓትን ለመመስረት የተደረገ ፖለቲካዊ ቧልትና አምባገነንነትን በይፋ ያረጋገጠ ድርጊት ሲሉ ተችተውታል። የ41 ዓመቱ ማማዲ ዱምቢያ እንደ አውሮፓውያን አቆጣጠር በ2021 በነጻነት የተመረጡትን የመጀመሪያውን የሀገሪቱን ፕሬዝዳንት አልፋ ኮንዴን በመፈንቅለ መንግስት ከስልጣን በማስወገድ ነበር ሀገሪቱን መምራት የጀመሩት። ባለፈው መስከረም ወር በተካሄደው ህዝበ ውሳኔ የፕሬዝዳንቱን የስልጣን ዘመን ከ5 ወደ 7 ዓመት የሚያራዝም አዲስ ህገ
ህገ መንግስት ያጸደቁ ሲሆን ዋና ዋና ተቃዋሚዎች እንዳይሳተፉ በተከለከሉበት የባለፈው ታህሳስ ወር ምርጫም በማሸነፍ ቃለ መሐላ መፈጸማቸው ይታወሳል። በተያያዘ ፕሬዚዳንት ዱምቡያ በአዲስ አበባ በተካሄደ የአፍሪካ ህብረት የመሪዎች ጉባኤ ላይ ከተሳተፉ በኋላ የት እንዳሉ ሳይታወቅ ለ3 ሳምንታት ያህል ከቆዩ በኋላ ዓርብ ዕለት ወደ ሀገራቸው ጊኒ ተመልሰዋል። ከእይታ መሰወራቸው ከጤናቸው ሁኔታ ጋር በተያያዘ የተለያዩ ወሬዎችን አስነስቶ እንደነበርም ይታወሳል። ኢራን አዲስ የበላይ መሪ ሾመች። የኢራን ሁለንተናዊ መሪ አያቶላህ አሊ ካሜኒ ባሳለፍነው ሳምንት በአሜሪካና እስራኤል የተቀናጀ ጥቃት ከተገደሉ በኋላ ቀጣዩ የሀገሪቱ መሪ ማን ይሆናል በሚል ሲጠበቅ ሰንብቷል። የኢራን የባለሙያዎች ጉባኤ የአያቶላህ አሊ ካሜኒን ልጅ ሙጅታባ ካሜኒን አዲሱ የሀገሪቱ የበላይ መሪ አድርጎ የሾመ ሲሆን የ56 ዓመቱ ሙጅታባ የተሾሙት አባታቸው በአሜሪካና እስራኤል ጥቃት መገደላቸውን ተከትሎ በሚስጥር በተካሄደ ስብሰባ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሹመቱን ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፈቃድ ስልጣን ላይ ሊቆዩ እንደማይችሉ አስጠንቅቀዋል። ይህ በእንዲህ እንዳለ እስራኤል ኢራን እስላማዊ ሪፐብሊክ አዲስ የበላይ መሪ ከሾመች በኋላ የመጀመሪያውን ጥቃት ሰንዝራለች። የእስራኤል መከላከያ ሰራዊት በማዕከላዊ ኢራን በሚገኙ የተለያዩ የጦር ኢላማዎች ላይ ጥቃት መፈጸሙን አስታውቋል። በእስራኤል በኩል የወጣው መግለጫ እንደሚያመለክተው ጥቃቱ የተሰነዘረው የኢራን የውስጥ ደህንነት እዝ ማዕከልና በሚሳኤል ማስወንጨፊያ ጣቢያዎች ላይ ነው። የኢራኑ ታስኒም የዜና ወኪል እንደዘገበው ሙጅታባ ካሜኒ ወደ ስልጣን ከመጣ በኋላ ባለፉት ሰዓታት አዲስ የሚሳኤል ማዕበል ወደ እስራኤል ግዛት ጥቃት መፈጸሙን አስታውቀዋል። የሩሲያ መከላከያ ሚኒስቴር ባወጣው ይፋዊ መግለጫ የሀገሪቱ የአየር መከላከያ ኃይል በማዕከላዊና ደቡባዊ ሩሲያ የተለያዩ ግዛቶች ላይ የተሰነዘሩ 234 የዩክሬን ድሮኖችን በተሳካ ሁኔታ መጥለፉንና ማክሸፉን አስታወቀ። እንደ ሚኒስቴሩ መግለጫ ከሆነ ይህ መጠነ ሰፊ የድሮን ጥቃት ሙከራ የተካሄደው ከቀኑ 8 ሰዓት እስከ ምሽቱ 5 ሰዓት ባለው የ9 ሰዓታት ጊዜ ውስጥ ሲሆን ከተጠለፉት ድሮኖች መካከል 6ቱ በቀጥታ ወደ ዋና ከተማዋ ሞስኮ አቅጣጫ የተተኮሱ መሆናቸውን ገልጿል። በዚህ የድሮን ጥቃት ምንም አይነት የሰው ሕይወት መጥፋትም ሆነ የከፋ የንብረት ውድመት አለመመዝገቡን ሪፖርቱ አመላክቷል። እንጂ ከዩክሬን ጋር በሚዋሰነው የብሪያንስክ ግዛት አስተዳደር በሰጡት ተጨማሪ መረጃ መሰረት በአካባቢው በተፈጠረው ክስተት አንድ የእርሻ ሰራተኛ ላይ ጉዳት መድረሱ ተረጋግጧል። በሌላ በኩል በሩሲያ ቁጥጥር ስር የሚገኘው የምስራቃዊ ዶኔስክ ክልል በሩሲያ የተሾሙት አስተዳዳሪ እንዳስታወቁት የዩክሬን ጦር በፈጸመው ጥቃት የአንድ ቤተሰብ አባል የሆኑ 4 ሰዎች ተገድለዋል። ይህ ጥቃት የደረሰው የሩሲያ ኃይሎች ከፍተኛ ጫና እያሳደሩባት በምትገኘውና ለዩክሬን ጦር ቁልፍ የሎጂስቲክ ማዕከል በሆነችው ፖክሮቭስክ አቅራቢያ ሂርኒያክ በተባለች ከተማ ውስጥ ነው። በተለይም በሀገሪቱ ሁለተኛ ትልቅ ከተማ በሆነችው ካርኪቭ የደረሰው ጉዳት እጅግ አሰቃቂ እንደነበር የሀገሪቱ ባለስልጣናት አስታውቀዋል። ባለስልጣናቱ አክለውም አንድ የሩሲያ ባሊስቲክ ሚሳኤል በመኖሪያ ህንፃ ላይ በቀጥታ በማረፉ 10 ሰዎች ወዲያውኑ ህይወታቸውን አጥተዋል። የካርኪቭ ከተማ ከንቲባ ስለ ሁኔታው ሲገልጹ ከትናንት ምሽት ጀምሮ በሩሲያ የባሊስቲክ ሚሳኤል ጥቃት የፈረሰው የመኖሪያ ህንፃ ፍርስራሽ በመነሳት ላይ ይገኛል። ከሟቾቹ መካከል 2 እናቶችና 2 ህጻናት ይገኙበታል ብለዋል። ፕሬዚዳንት ዜሌንስኪ በማህበራዊ ትስስር ገጻቸው ላይ ባጋሩት ጽሑፍ ሩሲያ የዩክሬን መኖሪያ ቤቶችና ወሳኝ መሰረተ ልማቶችን ለማውደም የምታደርገውን ሙከራ አላቋረጠችም በማለት የሀገሪቱን አጋሮች ወታደራዊ ድጋፋቸውን አጠናክረው እንዲቀጥሉ አስቸኳይ ጥሪን አቅርበዋል። ይህ ክስተት በሁለቱ ሀገራት መካከል ያለውን ግጭት አሁንም የሲቪል ተቋማትንና ዜጎችን ሰለባ ማድረጉን እንደቀጠለ የሚያሳይ ነው ሲል የዘገበው ሮይተርስ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ